በውስጡ ሞኝነት ሊያጠቃው ይችላል። የዋህነት ያጠቃዋል። ብሩኬ በዋህነት የጀመራቸው ነገሮች ብዙ ጊዜ እናያለን። ትያለሽ ራስሽም አነጋገር ይቸግረዋል። ያመጣቸውና አነጋገር ላይ ይቸግረዋል። አሁንም ቢሆን አደራሽን ሃይሜ ይሄን ድምጤ የምትሰሚው ከሆነ የኔ ውድ ልጅ አደራ እጁን ይዘሽ ቁጭ አርጊና ምከሪው። በቃ ብሩኬ ይበቃናል፣ በቃ እንሰብሰብ፣ በቃ ይበቃናል። ይሄ ከኛ ማንነት የሚሄድ አይደለም። በቃ ቁጭ እንበል። ሌላ የስራ ፈጠራ ፍጠሩ። የስደት እህቶቻችሁ አሉ። በስደት እህቶቻችሁ ላይ ስለናንተ የሚጨነቁ የሚያለቅሱ፣ የሚጸልዩ፣ ዱዓ የሚያደርጉ ቀለሊት የሚቃትቱ አሉ። ስለነሱ ብላችሁ ስለመቤቴ ብላችሁ እንደው በቅዱስ ገብርኤል ልለምናችሁ ከአንደበታችሁ ክፉ ቃል እንዳይወጣ፣ መጥፎ ቃል እንዳይወጣ። ዛሬ ሰው እናንተን ያያል እንጂ ያ ቃል ነው እየተጠቀመ የሚሄደው። ለምን እንደ ማር የሚጣፍጥ ቃላችሁ ያ እንደ ማር በናፍቆት በስስት የምንጠብቃችሁ ያልፈያችሁ መልሱት። በቃ አትስሩ አይደል ስራ ስሩ። አናይም አይደለም አቅማችን በቻለው የሰው ወስደን እኮ የሰው ሰብስክራይብ አድርጉላቸው እንላለን። ቶሎ አልሞላን ካለ የማናቃቸው ቋንቋቸው የማናቅ ለምን ስለምንወዳችሁ ነው እኮ ስለምናከብራችሁ። ስለሌላው እኮ አይደለም እኮ ስለእናንተ ስለምንጨነቅ ነው የኔ ውድ ልጆች። እና ተመለሱ። በቃ ከዛሬ ጀምሮ ይሄ ቪዲዮ አይተነዋል፣ ትላንት አይተነዋል፣ ከትላንት ወደ አይተነዋል፣ 2 ቪዲዮ አይተናል። ካሁን በኋላ ይሄ ነገር እንዳይደገም። ይሄም አይዲያ የሰጠህ ሰው ይሄ ነገር ያመጣህ ሰው ልብ ይስጥህ። አንረግመህም፣ ልብ ይስጥህ። አንቺንም ባለሽበት ቦታ ልብ ይስጥሽ እህታችን። ተመለሺ። ብዙ እናቶች አዝኖብሻል፣ ተመለሽ። ብዙ እህቶች አዝኖብሻል፣ ተመለሽ። ከምንም በላይ የሰው ፍቅር ይበልጣል። ጎረሮ ለአንድ ቀን ትዝብት ለሁሉም ቀን። ትዝብቱ ይበልጣል የኔ ውድ። ተመለሺ። ተይ ሰው አይጥላሽ፣ ተመለሺ። በሆነ ምክንያት ራሱ ሰው ቢያይሽ ወይ እቺ ልጅ ናት እንዴት ትባያለሽ? እንዳትባይ እንደዛ። ይሄ ስም እንዳይሰጥሽ ውጪ። በቃ ስም ተሰጥቶሻል፣ አሁንም ይብቃሽ። ለምን ትዘቀዘቂያለሽ? ለአባትሽ ለእናትሽ ክብር አስቀምጪ። በቃ ብሩኬና ሃይሜ ለቤተሰቦቻቸው ክብር ተጠንቀቁ። ለእናንተ ክብር ተጠንቀቁ። ከምንም በላይ ክብር ይበልጣል። ከምንም በላይ ክብር ስብነት ይበልጣል። ከምንም በላይ እንደ ማንኛውን ሰው እንዳናያቸውኛ እንደ ያው ትላንት በሴት በዚህም በዛም የሚደባደቡ እንደዛ ሆናችሁ እንዳትገኙ አደራችሁ። በቃ አደራችሁ። ይሄ የምትሰሙ ከሆነ ድምጣችን ነገ እንደው አስተካክሉ፣ አትምጡ፣ አስተካክሉት። በቃ ጨርሱ። ካቃተሽ ሃይሜ አደራ፣ በምትወጃት በተወለሽባት በኪዳነ ምሕረት እንደው በቃ ነገ ቁጭ አድርገሽ ካቃተሽ ጋሼ ጨምሪበት፣ ካቃተሽ ሀብት አለ ሙሺ ያለ ጨምረሽበት። ይሄ ብሩክ በቃ ከህይወታቸው ይሄ ነገር እንዲወጣ ከህይወታችሁ በቃ ይበቃ። ለምን የሌለ ስም ለምን ሚዲያው ይስጣችሁ? የሌለ ስም ለምን የእናንተ ይሁን? የሌለ ስም ለምን ከአንደበታችሁ የወጣ ነገር የእናንተ ተጽፎ ይቀመጥ? በቃ እወዳችኋለሁ፣ አከብራችኋለሁ። እህቶቼ ባላችሁበት ቦታ ከክፉ ይጠብቃችሁ። ከኤሌክትሪክ፣ ከጋዝ፣ ከተለያየ ነገር ከመጥፎ አሰሪ ይጠብቃችሁ። ክፉ አይንካችሁ። በእውነት ክፉ አይንካችሁ። ስለነሱ የምትጨነቁ፣ ስለነሱ ቀለሊት ድዋ የምታረጉ፣ ጸሎት የምታረጉ ስለእናንተ ፈጣሪ ይትጋ። ባላችሁበት ቦታ ዘመናችሁ፣ ህይወታችሁ ሁሉም የተባረከ ይሁን። በሰላም ለሀገራችሁ ያብቃችሁ። ለእናት ለአባቶቻችሁ፣ ለእህት ለወንድማችሁ የሰራችሁት ይባረክ። የምታደርጉት ሁሉም የተባረከ ይሁን። እወዳችኋለሁ፣ አከብራችኋለሁ። ካበዛሁባችሁ በጣም ይቅርታ እህቶቼ። በቃላት ማጠቃቀም ከተሳሳቱ ይቅርታ። እናመሰግናለን። እህታችን ክበሪው፣ ተባረኪ፣ እግዚአብሔር ይባርክሽ። ከሁሉም በላይ ደግሞ እግዚአብሔር ይባርክሽ፣ ልጆችሽ ያሳድግሽ። አሜን የኔ ውድ አሜን። ይኸውላችሁ ይሄንን መጀመሪያ የዛሬ አመት 11ኛ ወር ላይ አያችሁት አይደለም? አዎ ክሲ ያው
አመት አልሞላም። ይኸውላችሁ ይሄንን የዛሬ አመት ራሱ ማለት ነውና ያልቃል ይሄ እንትኑ ማለት ነው። አሁን የዚህ ቦታ ላይ ፍፄና ፍቅር ያለው ብለ ያመጣች ነው። መጨረሻ ላይ ሶሲ የመጣችበት የመጀመሪያ ቀን፣ ሁለተኛ ላይ ደግሞ ከላይ ሳይሆን ወደ ላይ ውጡ። ሁለተኛ ቀን ሃይሚና ልጅቷ የተገናኙበት ቀን ነውና መጨረሻው አንድ አመት የሞላ ፍፄን አፈቅር ያለው ብላ የመጣችው ቀን ነበረ። ልክ የዛሬ አመት በ30 ነው ይመስለኛል። በ30 በ29 ይሆናል እንደዚህ አይነት ነገር ላይ ነው ይመስለኛል። እና ይሄንንም አልፈናል። ያን ጊዜ ራሱ እንደዚህ ቤተሰብ በጫፍ ላይ አልደረሰም። ቤተሰብ እንደዚህ አልተቀራረበም። ብዙ ጭንቀት ላይ ነበርን። የዛሬ አመት ራሱ ህዝቡ ትርምምሱን ወጥቶ ይሄን አልፈናል። እሱን ካለፍን በኋላ ደግሞ የቱ ጋር ነበር? ከተሳሳትኩት መልሱኝና ብዙ ስክሪንሾት አድርጌያለሁ አሁን ለእናንተ ለማሳየት ማለት ነው። ይኸውላችሁ ከባዱ ትልቁን ከዚህ የባሰ ነገር ነበረ እንዴ? ምን ነበረ እዚህ ቦታ ላይ? እስቲ ንገሩኝ። ኦክሴ የዚህ ሳይወራ ኧረ በየው እውነት የዚህ አይወራ ትልቁ ቪዲዮ ዝጊ። ይሄማ ዝም በይ። ውይ ይሄንን ዝጊ ባለ እንደው የዚህ እንደው የሚረሳ አለ። እኔ እኮ ሳስታውስ በቃ እኔ እንጃ የሚከብድ ነገር አለ ወይ? ይሄን አልፋችሁ ትዕግስት ያጣችሁ ሰዎች፣ የተሳደባችሁ ሰዎች እውነቴን ነው የምላችሁ ከዚህ የበለጠ አለ እንዴ? ምንም የለም። አንድም አሁን ደግሞ የእንትናን በመሀል ተሳስቻለሁ። ይሄ ማን ነበረ? ፋሲልን ስክሪንሾት አላደረኩም እና የሱን ቀላል ያሁኑ ነው። ይሄ የሱን ቀላል እነዚህ ያሁኑና ያሁኑ ነው። በዚች ልጅ ነው ያሁኑ ሳይሆን በዚች ልጅ የተሰራ ነው። ይሄ ራሱ አይደለም። ይሄ በዚች ልጅ ሰበብ የተሰራ ነው። ታገራ ላይ ደብዳቤ ጽፋ ያሄደችው እኮ መነሻው ይሄ ነው። ወይ ግን የነዳኒ ነው። ሰላም እንዴት ነሽ? የኔ ደህና ናችሁ? ሰላም አለን። ከላይ ግን ፊልም ነው የቀረጽኩት እኔ ይሄው እዚህ ቦታ ላይ ይሄ የባለፈው ያላለፍነው ፈተና የለም። ይሄ ብዙ ፈተና ኮርሶብናል። በየጊዜው እኮ አዲስ የሚሆነው ሰዓቱ ሲመጣ እኮ ነው። ወይኔ ጉዴ! እናንተ ነበረ ቃላትን ተስተካክሎልን ነበረ። አሁን ነው ዛሬ ነው እንጂ ቃላትን ተስተካክሎልን ወይዬ ምን ሆነ ነው? የኔ ወርቅ የት አለች? ምን ሆናለች? የሆነ ወሬ አውርታለች። የሆነ የኔ ወርቅ ሼር አድርገሽ አስመጫት። ምን አድርጋሽ ነው? ሼር አድርጊና አስመጫት አልኩሽ እኮ። ፍራንክ የኔ ወርቅ አስመጭ ሌላ ናፍቆቷ አይዞሽ ነው። እስኪ እናንተ ዝም በሉ። የሆነ ቦታ ያወራችሁ ነገር ሼር ተደርጎልኝ ነው። ወላሂ በይ እስቲ ወላሂ በይ። ሼር አድርጊላት። ሼር አረኩላት እኔ። ሼር ተደርጋለች። ሼር አድርጌላት ያለው ትመጣለች። አስመጣት አስገባም አስመጣት። ምንም እሷ ዙረታም አይደለችም። አንቺ እና ስትመጣ ማያወራ ሰው ካለ አውርዷት። በስም ተሳስተሽ ይሆናል። አይደለም ምንም በስም አይደለም። ትውረጂ ከመጣች ትወርጂ። እኔ ራሴ ወርዳለሁ። ባትሪ አልቆብኛል። መስማት አለበት። ቆይ እንዳትወርዱ። ያ ረብ ኸይር ነገር ያርግልን።
አሚን አሚን። ደግሞ ፍራንክ ልታረጊ ነው። ዘምዘም እንዳትወርጂ። የኔ ወርቅ ከመጣች ራሴ ወርዳለሁ። ለምን ባትሪ ያልኩት እናንተ በቃ ሁሉ ነገር ፍራንክ ነው አይደል የሚመስላችሁ? አይ እዚህ ጋር ማለት ነው አይደለም። የእውነትም ሲያወራ እኮ አታምኑም እኮ። እኔ ደግሞ ፍራንክ ማድረግ እንደማልችልም ታውቃላችሁ። እስኪ አንድ ቀን የኔ ወርቅና የሌላ አድርጊያቸው ሚሚ እኔ ከተነሳው ልኳን ነው መሰራ ከይቅርታ ጋር እኔ በጣም ያጅበኝ ነገር ምንድነው እስከ 12 ሰዓት ድረስ እንጨናነቃለን። ከዛስ መጥፎ መጣ ደግም መጣ ሌላ ለመቦጨቅ እና ሊላ እና ይረጃው። እኔ ቅድም እኮ ጨረቃና ወላሂ ወራባል እንዴ ያልኩኝ ኢላሂ በምን ቀን ተለክቼ ነው እነሱን እንደዚህ በልቤ ባንጀት ያስገባሁት? ለምን ሰው በዚህ ናክል ወዶ አንድ መጥፎ ነገርም መጣ ደግም መጣ ሰከን ብሎ ሳይሰማ ሳይረጋግጥ እሺ ትዋረዳላችሁ ያለው ቃል እንኳን ህሊና ምን ባን ነገር የለንም ማንም ኦፊ ግን አንድ ነገር ልጠይቅሽ ነው እዚህ ጋር ያላችሁ። ዛሬ ግን ብሩክ የሚያስከፋ ነገር ተናግሯል፣ ተሳድቧል። አይ ጌታ እኔ ቪዲዮ እስከ መጨረሻ አይቼዋለሁ። ምን ተናግረዋል ማለት እኔ የተሰማኝ እናንተ ላይ ሰማኝ። እኔ አልሰማውም። እኔ ከፍቼ ነው ለቅቄ የሄድኩት። አልሰማውም፣ አላየሁም። ከመጀመሪያ ጀምሬ ለዛም ብርድ እየጠበሰኝ እስከ መጨረሻ ነው ያዳመጥኩት። ናኒ ነይ ግቢ፣ ባትሪ አልቆብኛል። እኔ ልሂድ ትንሽ ጊዜ። ናኒ ነይ ግቢ። የኔ ወርቅ ጉድ አሰሚም ሂጂ፣ በቃ ርከድ አደርግልሻለሁ። ሂጂ። እሺ እውነትሽ ነው፣ ግን ምን አድርገሽ ነው? ሌላ ሂጂ፣ ዝም ብለሽ ሂጂ። አሁን ወሬ አልፈልግም። አንቺን ልትኖሪበት ይችላል። አንቺን ስላላጣራሁት ነው። አረ ጉዴ ፈላ ዘንድሮ። አረ አፈርበሽ ምን አድርገሽ መጥፎ ነገር እንዳታናግሪኝ። እኔ ርከድ አደርግልሻለሁ። ውረጂ። አሁን ገብቼ ርከድ አደርግልሻለሁ። ይሞ ላይ ግቢ፣ ሂጂ። እሺ አሁን ሪከርድ አድርገሽ ሂጂ። ውጭ። እሺ አንዴ ስልኬ ሳይላንት አድርገውና ርከድ አድርግልሽ። ዘርፌ እኮ ሰርገኛ እንደሚጠብቅ ሰው ልጃገረድ እንደምታገባ ሰው የሚጠብቅ አለ አይደለም? እንደዛ እየጠበቅን ነው አለች። 12 ሰዓት ቁጭ ብሎ ማለት ነው። መጣ ሰርገኛ ሲመጣ የሞተ ሰውዬ እኮ ሬሳውን ሳይቀብሩት እኮ ማማት ይጀምራሉ። ውጭ ላይ ቁጭ ብሎ ቆሎ እየበሉ ማሻአላ ቪዮ ሄደዋል። ደስ ይላል። እኔ ግን ኦፕሲዬ ካጠፋው መልሽኝና ሰው ነኝና አጠፋለሁ። እኔ ምልሽ ኦፕሲዬ ሲብማ እነዚህ ሁለቱ ከተገናኙ ከባድ ነው። ቶሎ በይ ሶስቱ ማለት ነው። እሺ እኔ የሆነ ነገር እኔ ለምሳሌ አንቺን በጣም ወደድኩሽ። ከወደድኩሽ ድረስ አንቺ የምታደርጊው ነገር እስከሚያይ በአይን ብረቴ እስከሚያይ ድረስ አልጠብቅም። እሺ ጠበቅኩት፣ አየሁት። ከዛስ በመስደብ ምኑን ተጠቀምኩት? ምኑን ጎዳውሽ? አንቺን ምንም አልጎዳም እኮ። ሰው ከሆነ ድረስ ምንድነው ወዴት ነው የምንሄደው?